ያዩ እንግዲህ በመሰራበት ኃላፊነት ብቻ ላየው የምፈልገው ሰው አይደለም። እኔም ወዳጄ ስለሆነ ግን ከያዩ በፊት ማቀው ሂሩትን ነው። በስራ ምክንያት አዲስ አበባ ዩኒቨርሲቲ ሳለሁ ተገናኝተን በጣም ጥሩ ወዳጄ እህቴ ሆና የቆየች በዝቅታም በከፍታም ጊዜ ታሪኳን መከታተል ሁኔታዋን መከታተላት እህቴ ናት። ዛሬ ደግሞ አንድ እህት ለአንድ ትልቅ ወንድም ልትሰራው የምትችለውን ትልቅ ስራ አርጋ ቆማ በመፈጸሟ በጣም አመሰግናታለሁ። ያዩን እንደዚያ ለማየት አልፈልግም ያልኩት ምክንያት እንደ ወዳጅ ቆይ መጀመሪያ ያየህ ይራድ የሚለው ስም አይመጣልኝም ከፊቱ ጋር። ምክንያቱም ያየህ ይራድ ማለት ያየህ ይፍራ ማለት ነው። እኔ ደግሞ ሳየው ያየህ ይውደድ አይነት ስም ነው የሚታየኝ ሳየው። ምክንያቱም ፈገግተኛ ሰው ነው። በጣም ዶክተር ጓለ ገብረ ዮሐንስ የሚባሉ አንድ ትልቅ ምሁር ትምህርትና ዕውቀት የሰው ልጅ እንደ ድመት ቆዳ ያለሰልሱታል ይላሉ። የተማረ ያወቀ ሰው ለስላሳ ይሆናል፣ ያልተማረ ያላወቀ ደግሞ ጉጥ ይበዛዋል፣ ጥፍር ይበዛዋል ይላሉ እና አስቸጋሪ ይሆናል ለማለት ነው። ይሄ ነገር ይሄ ቃል ከሚገልጻቸው ሰዎች መሃል አንዱ ያዩ ነበረ። ራስ ሆቴል አካባቢ የቀጠረኝ እንገናኝ ነበር፣ ብዙ ነገር እንጫወት ነበረ። ሳየው ፈገግታ ለሰከንድ የማይጠፋ ከፊቱ ላይ ሰው እንዴት አይነት ሰው እንደሆነ አላቅም እና በጣም ቻርሚንግ ሰው ነው። በጣም ለስላሳም ሰው ነው፣ ግን ዊቲ ነው። በጣም አስተዋይ ሰው ነው። ይሄ አስተውሎትና ዊት ዝም ብሎ የመጣ እንዳልሆነ አሁን በስብስቦቹ ተረዳሁኝ። ቤቱን ስለማላውቀው 7 ሳምንት የአርካይቪንግ ስራ የፈጀ ስብስብ በጣም ሪች የነበረ ስብስብ ነው ማለት ነው። እና ይሄ ነው ለካስ ሰውየውን እንደዛ ያደረገው የገራው ልስልስ ያደረገው ውብ አእምሮ፣ ውብ ልቦና፣ ውብ መንፈስ እንዲኖረው ያደረገው ዕውቀት ነው። ለካስ በልጅነቴ አባቴ ጋር ቁጭ ብዬ የማን እንደሆነ ሳላውቅ የሰማሁት የኩኩ ሰብስቤ ችናት ሀገሬ የሚለው ድንቅ ዜማ ለካስ ከዚህ ውስጥ የተቀዳ ነው። ቆሜ ልመርቅሽ የሚባለው ሙዚቃ ሲወጣ ሀገር ይወደዳል። ሀገር ሲወደድ በብዙ መንገድ ይነገራል፣ ግን እንዲህም ለካስ ይነገራል። ለካስ ልጅ እናቱን ይመርቃል፣ ያውም ቆሞ። በጣም ደብዝ ያለው ሀሳብ ነው። ይሄ ለካ የሚወጣው ከመጽሐፍት ነው፣ ከእውቀት ነው። ይሄን ነው ያረጋገጠልን። ታዲያ ይሄን ደግሞ ዛሬ የምንጽፍ ሰዎች፣ ግጥም የምንጽፍ ሰዎች፣ የሙዚቃ ድርሰት የምንደርስ ሰዎች፣ ተውኔት የምንጽፍ ሰዎች ቋሚ ትምህርት እንዲሆነን ደግሞ ዛሬ ትልቅ ስራ ተሰራ። ያየህ ይራድ የሰራው ስራ ማወቅ የምትፈልጉ ሰዎች የሱን ንባቦች አንብቡ። ሂዝ ሪድስ ምን እንደሆኑ እሱ ነው ስራዎቹን የሚያሳያችሁ። ደን አሁን ደግሞ ሌሎች ያየህ ይራዶች እንዲወጡ ይሆናል ማለት ነው። ለምን ትልቅ ተቋም ውስጥ መጣ ይሄ ነገር? አርካይቭ በጣም ኢንትረስቲንግ ነገር ነው። እዚህ ይሄን ግቢ ብዙዎቻችሁ የምታውቁት በመመዘክር ነው፣ በላይብረሪነት ነው። ብዙ ሰው የሚያውቀው እኛ ማጥንተንበታል ድሮ ስንፈተን። የአርካይቭ ጎን አይታወቅም ብዙ። ግን በጣም የማበረታታው ሰዎችን አርካይቭን እንድትጎበኙት ነው። የዚህም ቤት አርካይቭ ሰነዶች፣ ደብዳቤዎች፣ ቃለ ጉባኤዎች፣ ሀገር እንዴት ነበረ የሚመራው ለማለት የሚኒስትሮች ምክር ቤት ቃለ ጉባኤዎችን እዚህ ገብታችሁ ታገኛላችሁ። ማን ምን አለ፣ ማን ምን መለሰ፣ ማን ሐሳብ ሰጠ፣ በምን ጉዳይ ላይ ዘመንን ይነግራችኋል። አካባቢውን በደንብ አድርጎ ያሳያችኋል። ጥላሁን ገሰሰ አገር ፍቅር ማህበር ሆኖ የተቀጣበት ደብዳቤ የዘመኑን ሐሳብ የዘመኑን ሁኔታ ለመረዳት ለሚፈልግ ሰው ቁልጭ አድርጎ ያሳያል። ጥላሁን ገሰሰ የተባለው ሰራተኛ ቆሎ እየጎረደመና እያስጎረደመ ስለሚረብሽ 3 ብር ተቀጥቷል የሚለው ደብዳቤ
የአካባቢውን ሁኔታ የነበረውን ሁኔታ ያሳያቸዋል። እንዴት ነበር የሚታሰበው የሚለውን ያሳያቸዋል። የምግብ ዝርዝሮች ሜኒዎች አሉ እዚህ ቤት። ንጉሠ ነገሥቱ ራት በሚጋበዙበት ጊዜ የቀረቡ የምግብ አይነቶች ምን ምን ነበሩ? የሚደንቅ ነው። ሜኑን ታገኛላችሁ። ሰው ኢትዮጵያን ለማወቅ እዚህ ቤት መምጣት ነው ያለብን። ብዙ ሰነዶችን እናገኛለን። አሁን ጠቅሼ እናንተ ማድከም አልፈልግም፣ ጋብዛችኋለሁ ግን እንድታዩት። በጣም ትልቅ ስራ ተሰርቷል ዛሬ። በጣም ትልቅ ድንቅ ምሳሌነት ያለው ስራ ተሰርቷል እና ነጋሽ ዳዊት እና ረጌ እንዳረጋችሁት ሁሉ ሌሎቻችንም ነጻሃይም ሁላችሁም እዚህ ያላችሁ ትልልቅ ሰዎች ማንኛውም ነገር እዚህ ቤት አርካይቭ መደረግ አለበት። የእናንተ በተለይ ትልልቅ ሰዎች ስራ ውጤት፣ ንባብ፣ የተጻጻፉት ነገር ሁሉ አርካይቭ ቢደረግ ይጠቅማል፣ ለልጆች ይጠቅማል፣ ለትውልድ ይጠቅማል እና ይሄንን ነው ማለት የምፈልገው። በጣም አመሰግናለሁኝ። መልካም ቀን።